ጤና ይስጥልን እንዴት ቆይታችሁናል? በኢትዮጵያ ያለውን የክሪፕቶ ከረንሲ ወቅታዊ የህግ ሁኔታና የወደፊት አቅጣጫ በተመለከተ ዝርዝር መረጃ ከዚህ ቀጥሎ እናቀርብላችኋለን። በኢትዮጵያ የክሪፕቶ ከረንሲ ጉዳይ ባለፉት ጥቂት ዓመታት ውስጥ ትልቅ ለውጥ እያሳየ የመጣ ዘርፍ ሲሆን ቀደም ባሉት ጊዜያት የኢትዮጵያ ብሔራዊ ባንክ በማንኛውም አይነት የክሪፕቶ ከረንሲ ግብይት ላይ ጥብቅ እገዳ ጥሎ እንደነበር ይታወሳል። ይህ እገዳ የተጣለበት ዋና ምክንያት የገንዘብ ማጭበርበርን ለመከላከል፣ ህገወጥ የገንዘብ ዝውውርን ለመቆጣጠርና የሀገሪቱን የውጭ ምንዛሪ ተመን ደህንነት ለመጠበቅ በሚል ነበር። ይሁን እንጂ በዓለም አቀፍ ደረጃ የቴክኖሎጂው ተጽዕኖ እያደገ መምጣቱን ተከትሎ መንግስት ዘርፉን ከማገድ ይልቅ በህግ ማዕቀፍ ውስጥ በማካተት ለሀገር ጥቅም ማዋል እንደሚሻል ተረድቶ አዳዲስ እርምጃዎችን መውሰድ ጀምሯል። በተለይም የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ክሪፕቶ ከረንሲን የሚያመርቱ ወይም የሚቆፍሩ ማይነርስ ግለሰቦችና ድርጅቶች በህግ ተመዝግበው እንዲሰሩ ጥሪ ማቅረቡ ለዘርፉ እውቅና ለመስጠት የተሄደበትን የመጀመሪያው ትልቅ እርምጃ ነው። ይህም ኢትዮጵያ ያላትን ከፍተኛ የኤሌክትሪክ ኃይል አቅርቦትና ዝቅተኛ ዋጋ በመጠቀም የቢትኮይን ማዕድን ቁፋሮን በማበረታታት የውጭ ምንዛሪ ግኝትን ለማሳደግ ታስቦ የተደረገ ነው። በአሁኑ ወቅት በርካታ የውጭ ኩባንያዎች በኢትዮጵያ ውስጥ በቢሊዮን የሚቆጠር ዶላር ኢንቨስት በማድረግ ግዙፍ የዳታ ማዕከላትን በመገንባት ላይ ይገኛሉ። ይህም ኢትዮጵያን በአፍሪካ የቢትኮይን ማዕድን ቁፋሮ ማዕከል ያደረጋት ነው። ሆኖም ግን አሁንም ቢሆን እንደ ቢትኮይን ያሉ ዲጂታል ገንዘቦችን እንደ መደበኛ መገበያያ ገንዘብ ወይም ሊጋል ቴንደር በሱቆች ወይም በንግድ ተቋማት ውስጥ መጠቀም በህግ ሙሉ እውቅና አልተሰጠውም። ይህ ማለት አንድ ሰው ክሪፕቶ ከረንሲን እንደ ንብረት መያዝ ወይም ማምረት ቢችልም ለዕለታዊ ግብይት እንደ ብር መጠቀም ላይ ግን ገና ገደቦች አሉ። መንግስት ይህንን ለማስተካከልና የዲጂታል ኢኮኖሚውን ለማሳለጥ የብሔራዊ ባንክ አዋጅን በማሻሻል ላይ ሲሆን ይህም ማሻሻያ ማዕከላዊ ባንኩ የራሱን ዲጂታል ገንዘብ ወይም ሴንትራል ባንክ ዲጂታል ከረንሲ እንዲያወጣ ወይም በግል የሚንቀሳቀሱ ክሪፕቶ ተቋማትን በስርዓት እንዲያስተዳድሩ ስልጣን የሚሰጥ ነው። በኢትዮጵያ የክሪፕቶ ከረንሲ ግብይት ይበልጥ ግልጽ በሆነ ህግ ሲመራ ተጠቃሚዎች በባንክ በኩል ዲጂታል ገንዘብን መግዛትና መሸጥ የሚችሉበት እድል ይፈጠራል ተብሎ ይጠበቃል። ይህም በተለይ ለውጭ ሀገር የገንዘብ ዝውውር ወይም ሬሚታንስና ለቴክኖሎጂ ዘርፍ ፈጠራዎች ትልቅ እድል ይዞ ይመጣል። እስከዚያው ግን ተጠቃሚዎች የህግ ሁኔታውን በጥንቃቄ መከታተልና በማይታወቁ መድረኮች ላይ ከሚፈጸሙ የገንዘብ ማጭበርበሮች ራሳቸውን መጠበቅ ይኖርባቸዋል። ከዚሁ ከክሪፕቶ ከረንሲ ከዳታ ማይኒንግ ከዲጂታል ከረንሲ ጋር በተያያዘ ሌሎች ጠቃሚ መረጃዎችም አሉ። እንዴት ነው ሊሰራበት የሚችለው፣ እንዴት ነው አዋጭ ቢዝነስ ሆኖ ልንሳተፍበት የምንችለው የሚለውን በሌሎች ቀጣይ ዝግጅቶች ለመዳሰስ ሞክራለሁ። ለዛሬው ግን እዚህ ላይ እናጠናቅቃለን። ሰብስክራይብ፣ ላይክ፣ ሼር አድርጉን። አመሰግናለሁ።